እሺና ያው ካቋረጥበት ልቀጥል ተማሪው ጀስት ከሞተ 4 አመቱ ነው ግን አለ ተብሎ ማርክ እየተሞላለት ያለ አልፏል እየተባለ መጨረሻ መምህሩ ጎበዝ ተብሎ ከተዛወረ በኋላ አዲሱ መምህር መጥቶ ወላጆቹ ሂዶ ሲያናገር ምን ነው ልጃቸው ተደጋጋሚ ቀራል ሲላቸው አይ እሱ እኮ ከሞተ 4 አመት ሆኖታል የለም እኮ በህይወት አለ። ስለዚህ በምክር ቤት ላይም መጥቶ ሌላ አዲስ ነገር ሊሆን አይችልም። ሚውት ነው ያለው ሚውት ያ ያልከው ተማሪ አንደኛ ስለወጣ ነው በትምህርት ቤቱ አይደለም አልፏል። እንግዲህ አልፎ ይሄን ያህል ማርክ አምጥቶ አልፏል እየተባለ ዝም ብሎ በህይወት እንዳለና ተፈትኖ እንዳለፈ ተደርጎ ማርክ እየተሞላለት 3-4 አመት ሙሉ ዝም ብሎ ሪፖርት እየተደረገ ቆይቶ መጨረሻ አዲስ መምህር ያ መምህር ጎበዝ ተብሎ ሌላ ሀገር ሄዷል ተቀይሮ አዲስ መምህር መጥቶ ሮስተር ተቀብሎ ዝርዝር የተማሪዎች ወስጠይ ልጁ የለም እና ተደጋጋሚ ሲቀር ይሄ ልጅ ምንድነው ብሎ ወላጆች ሊያናገር ሄዶ ነው ይሄ ነገር ያወጣውና እንደዚህ ያሉ ውሸቶች ማጨበሮች ከሙስና ጋር በተያያዘ የስርዓት ብልሽት ጋር በተያያዘ አላስፈላጊ ውጣውረድ ለምሳሌ ብዙ ትግራይ እንደማት በኢትዮጵያ ያለ መዋቅር ስለሆነ ግን መዋቅሩ ለምን ይውላል ለምንድን ነው የሚውለው መዋቅሩ ለምሳሌ ሰው መብት ሄዳለ አይ ይሄ አስተዳደራዊ በደል ስለሆነ ወደ መልካም አስተዳደር ቅሬታ አቅርብ ሂድ ወደዛ ይባላል እዛ ሲሄድ ደግሞ እንደገና ወደ ይሄ እንባ ጠባቂ ነው የሚመለከተው ይላል ከእንባ ጠባቂም የፍርድ ቤት ጉዳይ ነው ይላል ፍርድ ቤትም ሲሄድ ምናምን ብሎ በነጥ ሶ ዙሩ ነው ያጠረው መንግስትና ህዝብ ያለው ውል ምንድነው ማህበራዊ ውል አላቸው መንግስትና ህዝብ ሲዋዋሉ ምንድነው እኔ የምፈልገውን አገልግሎት ካንተ ከመንግስት የምፈልገውን አገልግሎት እንድሰጠኝ ይሄንን የሚሰጥ ሰራተኛ ቅጠርልኝ ብሎ ግብር ይከፍላል አገልግሎት ለማግኘት እኮ ነው ግብር የሚከፍለው በዛ መንግስት ደግሞ ሰው ይቀጥርና ከመንግስት የሚያስፈልገው ለህብረተሰቡ አገልግሎት ይሰጣል አሁን ያለው ሁኔታ ግን ግብር ተጨማሪ ግብር ነው ለመንግስት የሚከፍለው አንድ መደበኛ ግብር አለ ሌላ ደግሞ አገልግሎት ሲጠይቅ ደግሞ የምትጠይቀው ሌላ ግብር አለ ሁለት አይነት ነው ግብር የምትከፍለው ማለት ነው በነፃ እስካላገኘ ድረስ ሙስናው ጤነኛ ያልሆነ የመዋቅር ስላለ በምርጫ ጉዳይ ከወሰድን ግን መምረጥም መመረጥም መወዳደርም አለመወዳደር የሚቻለው በምርጫና በምርጫ ቦርድ ብቻ ነው ከዛ ውጭ ያለው ምርጫ ቦርድም አላግባብ እንደዚህ አድርጎኛል የሚል ካለ አንቀጽ ተጠቅሶ ከፍርድ ቤት ነው ማለቅ ያለበት እንጂ ህዝብ መንግስት አልባው መኖር የለበትም መነሻችን ምንድነው በወረዳና በቀበሌ ያሉን የምርጫ የአካባቢ ምርጫ እኩል ከክልልና ከፌደራል ከሚደረገው በየ5 አመቱ ከሚደረገው ሀገራዊ ምርጫ የሚገናኝ አይደለም ስለዚህ የህወሓት በምርጫ ቦርድ ብንሰረዝም ህጋዊ አይደላችሁ ብንባልም አንድ በትግራይ ህዝብ ልብ ኩላሊት በህይወት አለን በትግራይ ህዝብ አለ ማንንም አይሰርዘን ምርጫ ቦርድ ስለሰረዘን ምን ሰረዝ አይደለም ምክንያቱም በእያንዳንዱ የትግራይን ህዝብ ኩላሊትና ልብ አለን ህወሓት ማለት የትግራይ ህዝብ ነው የትግራይ ህዝብ ማለት ህወሓት ነው ብለው ይደመድማሉ ሁለተኛ የሚያነሱት ግን በየወረዳ የቀበሌና የወረዳ ያለውን ምክር ቤት በሙሉ የኛ ነው እኛን ወክለው የተወዳደሩ ያሸነፉ ናቸው በየወረዳውና በየቀበሌ ያለው ስለዚህ ህወሓት በቀበሌና በወረዳ ስላለ አልተሰረዝንም አንደኛ ህወሓት በትግራይ ህዝብ እያንዳንዱ ልብና ኩላሊት ውስጥ አለን ማንንም አይሰርዘንም የለም ሁለተኛ በህግ ማቀፍ ደግሞ በክልልና በወረዳና በቀበሌ ደግሞ አለን የኛ ምክር ቤቶች ናቸው እዛ ያሉ ህወሓት ወክለው ያሸነፉ ናቸው የሚል መከራከሪያ ነፃ ያመጣሉ የነትፕ ደጋፊዎቹ ምናምን ሆኖ የሚናገሩ እሱ ላይ እኮ ነው አሁን መንግስት ማን ነው የሚለው ቅድምም አንድ ለመንካት የሞከርኩት ኋላ እናነሳዋለን ያልከኝ መንግስት ማን ነው መንግስት የሚባለው አንድ ሰው ማን ነው የሚለው ነው የምንወስደው ሰው ማለት ጸጉሩም አይኑም አፍንጫውም ጆሮውም አፉም እግሩም ጥፍሩም ጨምሮ ነው ሰው የሚባለው መንግስት ማለት ደግሞ ከፌደራል መንግስት ራሱ የቻለ መንግስት ነው የራሱ ስርዓት አለው በህግ ተከልሎ የተሰጠው የሚያሰራው የሚጠይቅበት የሚሰበስበው ግብር ሌላ ስራ የሚሰራበት የራሱ የሆነ በህግ ተከልሎ የተሰጠው መስሪያ ቦታ አለው
የክልል መንግስት ነው ራሱ ተከልሎ በህግ የተሰጠው ምን ይሰራል የሚል ከፌዴራል መንግስት ህገ መንግስት የመነጨ ህግ ስልጣን አለው። ወረዳ እና ቀበሌ ገበሬ ማህበርም የየራሳቸው ምክር ቤት አላቸው። አንድ የምክር ቤት አባል የስራ ዘመኑ የምክር ቤት አባላት የስራ ዘመናቸው ምን ያህል ነው ሲባል 5 ዓመት ከሆነ በፌዴራልም ይሁን በክልልም ይሁን በወረዳም ይሁን በቀበሌም ይሁን 5 ዓመት ነው ማለት ነው። ሌላ የለው። 5 ዓመት ከሆነ የስራ ዘመኑ ስንት ሆናቸዋል? እስካሁን የተመረጠ የወረዳ አመራር የለም። ያው ይሄ የፈረሰው ምርጫ ላይ እንኳን ወረዳና ቀበሌ ገበሬ ማህበር ላይ የተካሄደ ምርጫ የለም። ስለዚህ ከ5 ዓመት ከማለቁ በፊት ከአንድ ወር በፊት ቀደም ብሎ ምርጫ መከናወን አለበት። አዲሱ ሲፈርስ ማነው አዲሱ ሲመጣ ነባሩ ሲፈርስ እኩል ተመሳሳይ ጊዜ ላይ ነው ተርሙ መጨረስ ያለበት ይላል። ከ5 ዓመት በኋላ ካለፈ ግን ነው ያለፈበት ምክንያት ተጠቅሶ ለህገ መንግስት ጉባኤ ጣሪ ተመርቶ ወይም ፌዴሬሽን ምክር ቤት አምኖበት ካጸደቀና ፌዴራል ምክር ቤቶችም ካጸደቀው ህጋዊ ምክንያት አለው። ከምክንያት ውጭ ከሆነ ግን ኒል ኤንድ ቮይድ ነው። አላፊ አግዳሚ ካለው ስልጣን የተለየ ስልጣን የለውም። ከ5 ዓመት በኋላ ማንም ሰው የምክር ቤት አባልነት ስልጣን የለውም። ለ5 ዓመት ብቻ ነው ኮንትራት የሚሰጠው ነው። ስለዚህ የወረዳም የቀበሌውም የክልሉ ምክር ቤቱ ማጠቃለያ በትግራይ ያሉ ህጋዊ መሰረት የለውም። እሱ ነው የምልህ፣ ህጋዊ መሰረት የለውም። ፕላስ እንዳልኩ ነው ወደ ይሄ አንቀጽ 58 ህገ መንግስቱ ላይ አንቀጽ 58 ንዑስ አንቀጽ 3 ላይ ታገኘዋለህ። ስለዚህ ወረዳውም ህጋዊ አይደለም ነው፣ በጠመንጃ መደገፉ ነው አንዱ ትልቁ ችግር የሚሆነው። ሌላው አሁን ለምሳሌ አንቀጽ 39 ብትወስድ የመወሰን እንትናችን ሀገር ሉዓላዊ ሀገር መመስረት እንችላለን የሚሉት አንደኛ ህገ መንግስቱ ሲወጣ የክልሎች ህገ መንግስት የሚወጣው የፌዴራል ህገ መንግስት መሰረት በማድረግ ነው የሚለው ህገ መንግስቱ ራሱ የፌዴራል ኮንስቲቱሽን። ከዛ የመነጨ ከሆነ ደግሞ አንቀጽ 39 አንድ ክልል አገር ለመሆን ምርጫ ህዝበ ውሳኔ እንኳን ቢካሄድ ነው ፌዴራል መንግስት ካሁን በኋላ አገር ሆነ ለመንቀሳቀስ ፈቅጃለሁ የሚል ውሳኔ ሊሰጥበት ይገባል ይላል። ካልሰጠውስ ሉዓላዊ ሀገር አይሆንም። እዚያው እንትን አንቀጽ 39 ላይ ያለው ነው ከሀ መሞላት ያለባቸው የሚል አለ ዝርዝር ከሀ እስከ ም። እነዛ ከሀ እስከ ም ያሉ የህገ መንግስቱ አንቀጽ 39 የፌዴራል መንግስቱ እውቅና አልሰጥም ካለ አገር አይሆንም። ስለዚህ ሀገሪቱ ጠቅላይ ሚኒስትር ፌዴራል መንግስቱ ፈርሞ ሲሰጥ ነው። ኦኬ አልሰጥም ሲልስ ምን ታደርጋለህ የሚል መፍትሄ የተቀመጠ ነገር የለም በህገ መንግስቱ። እሱ ነው ይኸውልህ፣ አልሰጥም ካለማ እኮ አይሰጥም። ምክንያቱም መሟላት ያለባቸው እኮ ይላል። መሟላት ካለባቸው ነጥቦች አንዱ 2/3 የምክር ቤት አባል መወሰን አለበት፣ አብዛኛው የሆነ ነገር መሟላት አለበት ካለ እነዚህ ሲሟሉ ነው የሚሄዱ ነው አይደል? ከነሱ መካከል ደግሞ የፌዴራል መንግስት መንግስቴን ሉዓላዊ ሀገር ሆናችሁ እንድትንቀሳቀሱ ፈቅጃለሁ ብሎ ከፈቀደ ይላል። ቅድመ ሁኔታ ነው። ካልፈቀደስ አይሆንም። መብራቱ በደንብ እንድትሄድበት ስለፈለኩ ነው። ይሄ አንቀጽ ከኤርትራ ለማስገንጠል የተጠቀሙበት ከሱ ጋር የሚያያዝ አይደለም። ምክንያቱም የፈለኩት ምንድነው ልክ ኤርትራን ከገነጠሉ በኋላ ያው ህግ ባይኖርም በወቅቱ ምንም ፓርላማን ባይኖርም በኋላ ያንን አንቀጽ አምጥተው ለመከራከያ ነጥብ ያጸደቁት አይመስል ማለት ያው እነሱ ከስልጣን ስለነበሩ እነሱ ፈቃጆች ስለነበሩ በቃ መሄድ ትችላላችሁ ብለው ለዓለም አቀፍም ተቋማቶችም ደብዳቤ ሰጥተው ለኢሳያስ ይዘን መሄድ ትችላለህ ብለው ደብዳቤ ሲሰጡ ግን እዛ አሜሪካም ሌሎችም ተቀብለው አጥርገውታል። የኤርትራ ሀገርነት ማለት አልፈቅድም ቢል ምንም የሚመጣ ነገር የለምና ይሄ ለትግራይ ህዝብ ሳይሆን ለኤርትራ ታሳቢ ተደርጎ የጸደቀ ህግ አይመስልም። እሱ ላይ እኮ በቀደምም የተነጋገርነው ነገር አለ እዚሁ ሶሎዳ ሚዲያ ላይ። ሰው ምን ያህል ያስተውላል አያስተውልም ሌላ ነጥብ። እዚህ ላይ ምንድነው ያልኩት መሰለህ፣ በትግሉ ዘመን አንደኛ ፕሮግራም የህወሓት ማኒፌስቶ እስከ መገንጠል የሚለውን የሚቀበል ነው የህወሓት አባል የሚሆነው። ሁሉ ጉባኤ ለባሽ የነበረው የህወሓት አባል አልነበረ። ታጋይ ሆኖ የህወሓት አባል ያልሆነ የግንባር አባል ተብሎ የሚቀጥል ተዋጊ ነበር። ደርግ ጠላት ነው ብሎ ያምናል።
የህወሓት ፕሮግራም ግን ጸረ ህዝብ ነው ብሎ ነው የሚያምነው። አይቀበለው መገንጠል አያምን ሌላ አይቀበል። ግን ደርግ በውይይት ጉዳይ ለመጨረስ የማያስችል ስለሆነ ጠላት ነው ብሎ ያምናል። ስለዚህ በግንባር አባልነት አብሮ ይታገል ነበር። ያ አባል አንዲት ደግሞ በጣም ግልጽ ያልሆነች 6 ሰዎች የወሰኗት ውሳኔ አለች። 6 ሰዎች ብቻ። አሁን ካሁን በፊት በህወሓት ሲካሄድ የነበረ ውሳኔ ምንድነው የሚሆነው? ፖሊስ ቢሮ የራሱ ስራ ይሰራል። እሱ የሰራውን ወደ ማዕከላዊ ኮሚቴ ይመጣል። በማዕከላዊ ኮሚቴው ውይይት ተደርጎ ማዕከላዊ ኮሚቴው ካጸደቀው በኋላ ወደ ካድሬው ይወርዳል። ካድሬው ይወያይበታል። ይደመጣል አይደል? እየተደመጥኩ ነው። ልቀጥል። ስለዚህ ከፖሊስ ቢሮ ወደ ማዕከላዊ ኮሚቴ፣ ከማዕከላዊ ኮሚቴ ወደ ከፍተኛ አመራር፣ ከከፍተኛ አመራር ወደ ተራ አባል፣ እንደዚህ ያለ ወደ ምልአተ ህዝቡ ነው የሚወርደው። አንዲት ጉዳይ ግን 6 ሰዎች የፈጸሟት ስምምነት ትወራለች ግን ቃለ ጉባኤ የላትም፣ ሰነድ አታገኝባትም። ስምምነቷ ማን ነው የተስማሙባት? ሚዲያ ላይ ጠይቁ ትችላላችሁ። አንደኛ ከህወሓት 3 ሰዎች ናቸው። መለስ እና ስብሃት ነበሩ። በዚህ ላይ ስዩም መስፍን ይሁን ዓለም ወልዱ እርግጠኛ አይደለሁም። አንደኛው ረስቸዋል። ከነዛ ደግሞ ኢሳያስ አፈወርቅና ስብሃት ኤፍሬም ነበሩ ተስማሚዎች። ሶስተኛው ሮመዳን ይሁን ሌላ አላወቁትም። ሶስተኛው ረስቸዋለሁ። እነዚህ 6 ሰዎች ሲወያዩ ምንድነው የተባባሉ? መጀመሪያ ኤርትራ ነፃ ሀገር እንድትሆን፣ ኢኮኖሚዋ በኢትዮጵያ ውስጥ እንድትሰራ፣ እንደ መልካም ጎረቤታሞች ሆነው እየገቡ እየወጡ ኢትዮጵያ ውስጥ ኢኮኖሚያቸው እንዲገነቡ፣ የማይመች ሁኔታ ሲያጋጥም ደግሞ ትግራይ እዚህ ያለውን ሁኔታ የማዕከላዊ መንግስት ስልጣን የምትገፋ ከሆነ ትግራይ ይዘው ወደ ኤርትራ ሊቀላቀሉ የተስማሙት የ6 ሰዎች ስምምነት ነበር። ምን ያህል እውነት ነው? ስብሃት በህይወት አለ? ሊጠየቅ ይችላል። ምናልባት ስዩም ካልሆነ ዓለም ወልዱም በህይወት አለ። እሱ ከሆነ ሊጠየቅ ይችላል። መልስ ሊሰጡበት ይችላሉ። እነዚህ ሰዎች እንዲች የምትል ግን የ6 ሰዎች ስምምነት ነበረች። ይህ ማለት ምን ማለት ነው? ባህር የሚያክል ነገር ለምን በነፃ እንዴት ሳይደራደሩ ሰጡ የሚል ተከራካሪ ወይ ጠያቂ ኢትዮጵያዊ አለ። ይህ ስምምነት ካለ እኮ ወደዛ እንሄዳለን የሚል አንድ እጃቸው እዚህ ላይ ሌላ እግራቸው እዛ ላይ ከሆነ እኮ ናሽናል ኢንተረስታቸው ነው ማለት ነው። ለራሳቸው ነው የሰጡት እንጂ ለኤርትራ አልሰጡ። ምክንያቱም ሙሉ አካል ኢትዮጵያ ውስጥ ካልነበሩ ማለት ነው። ይሄ ነገር እውነትነት ካለው ነው የምነግርህ። እኔ ሰምቼ ነው የምነግርህ ያለው። አው ፋርቲዝ ትሩዝ ሚዲያ ነው አጣራ ነው። አቶ ብቻ ሳይሆን ይሄ ነገር በነገራችን ላይ ኤርትራን ሻዕቢያ በባድሜ ጊዜ ግጭት ተፈጥሮ ወረው ሲመጡ ችግር የለው ባድሜን ቢይዙት እንኳ ከ20 ዓመት በኋላ እዛ እናገኘዋለን የትም አይሄድም የሚል አስተያየት ይዘው ክርክር ፓርላማ ላይ እንደተከራከሩም ያነሳሉ ራሳቸው። ይሄ የዛ ቅጥያ ይሆናል። ይኸውልህ በውስጥ ያለ ነገር ነው። ስለዚህ ምን ተፈጠረ? ከዛ በኋላ ኤርትራ ስትወር እነዚህ ስምምነት የነበራቸው ሰዎች በነፃ በሰላም ሊጨርሱ የፈለጉ የነበሩ ይመስለኛል። በሰራዊት ክንፍ የነበሩ ለስያ የያዙት እና በዛ ደግሞ በካድሬው ክንፍ የነበሩ ገብሩ አስራት ያሉበት ደግሞ አልተግባቡ፣ አልተስማሙበት፣ አያውቁትም። ይሄ አጀንዳ ስላላወቁት በልበለው የሚል ቀጠለ። የሚያውቀው አካልና የማያውቀው አካል አንደኛ መለስ ምን መልስ ሰጥቷል? በኢትዮ ኤርትራ ጊዜ ተገፍቼ ነው እንጂ ጦርነቱ ያካሄድኩት አላምንበትም የሚል እስከ መጨረሻ ሰጥቷል። ምን ስለነበረ ነው ስምምነቱ የሚለው አንድ እንትን ይመጣል። ሁለተኛ እንግዲህ ይሄንን ሌላ ቀን በደንብ እንመለስበታለን ወደ ዋናው። ስለ አንቀጽ 39 ግን ፕሮግራም ተደርጎ ተይዞ ስለነበረ ፕላስ ካሁን ጋር ካያያዝኩልህም እነሱ ሐሳባቸው ወደዛም ከነበረ ጎ አሄድ ብለው መወሰናቸው ያው ትክክል ይሆናል ነው አሁን በመለህ ፓራሜትር። በዚህ በህግ ዙሪያ ግን እኛ ለምሳሌ ህገ መንግስት እንደ ዶግማ ወይም እንደ መጽሐፍ ቅዱስ ነው የሚያዘው። እዛ በኩል በእኛ አካባቢ ያለው ለምሳሌ አንቀጽ 40 ችግር ያለበት ነው። አንቀጽ 40 ነው። አንቀጽ 3 እና 4 5 የህግ ፈላስፋ የሚምጣ ዶክተር የሚምጣ ህግ ክፍተት ነው ብለን እየተከራከርን ነው።
ትክክልም ነው። ለምንድን ነው የህግ ክፍተት የሚሆነው? የኢትዮጵያ አርሶና አርብቶ አደር መሬት በነፃ የማግኘት ከመሬቱ ያለመነቀል መብት አለው ብሎ ደንግጓል። ንዑስ አንቀጽ 3 እና 4 ላይ አንቀጽ 40 ንዑስ አንቀጽ 4 እና 5 ላይ ንዑስ አንቀጽ 3 ግን መሬት የመንግስት ነው ይላል። አሁን የኢትዮጵያ መሬት የአርሶና አርብቶ አደር ከያዘው መንግስት የራሱ የሚሆነው የትኛው መሬት? ሁለት አካላት አንድ ቦታ ሊይዙ አይችሉም። እቺ የኔ ያንተ ስቱዲዮ ያንተ ናት የምትሆነው ወይ የኔ ነው የምትሆነው? ሁለት አካላት አንድ ነገር ባለቤት ሊሆኑ አይችሉም አንለስ የጋራ መገልገያ መሆን አለበት። እንደ መንገድ እንደ የህዝብ መገልገያ የጋራ ያለ መሬት ግን ተከፋፍሎ የሚሰጥ ነገር ስለሆነ መንግስት የኢትዮጵያ ባለይዞታዎች ምንድነው የሚባሉ? ባለቤቶች አይባሉም፣ ባለይዞታዎች ናቸው የሚባሉት። ባለይዞታ ጊዜያዊ ይዞታ መንግስት መሬት ሲወስድ ካሳ ሊከፍል አይችልም ፎር ዩ ሰርፕራይዝ። ምክንያቱም ያንተ የሆነ ነገር ከወሰደ ለምሳሌ ቤቱ ወይ መኪና ከወሰደ ነው እንጂ መሬት በጊዜያዊነት ያዝከው ስለሆነ የኔ ስለሆነ የወሰድኩት ካሳ ልጠይቀኝ አልችልም ነው የሚል። ነገር ግን በህግ ሆን ብለው እንዳይነቃ ህዝቡ ወደ ግርግር እንዳይገባ ወይ መሬት ሳይነካ እንዳይቀር ብለው ከሆነ ሌላ ነው። ይህ ግን አንድ ነገር ሁለት አካላት ባለቤት ሊሆኑት አይችሉም። ሊያጋጭ የሚችል አደገኛ ይዘት ያለው ነው አንቀጽ 40 ራሱ ነው። ለብዙ ሰዎችም ተከራክሬ ያለው የህግ ሰዎችም አልታየንም። ይሄ ራሱ የቻለ ርዕስ ስለሆነ በተለይ በሶሎዳ ሚዲያም እዚህም በራሴ አቋምም መሬት እስካሁን አስተዳዳሪ አግኝታለች ብዬ አላምንም። እስከዛሬ መሬት ፍትህ አላገኘችም። ለሚያለማ ለሚያርሳት ዋጋ ለሚከፍልላት ዜጋ ሆናለች ብዬ አላምንም። እስካሁን ህግ ያልወጣላት መሬት በኢትዮጵያ ውስጥ ለመሬት የሚያስተዳድር መንግስት ብቁ መንግስት መጥቷል ብዬ አላምንም። አልነበረም። ቀጣይ ግን መፈጠር አለበት ብዬ አምናለሁና በመሬት ጉዳይ በጣም ሰፊ አብዛኛው የኢትዮጵያ ማህበረሰብ 80% የሚላሉ ግማሻቸው 90% ይላሉ። አብዛኛው ገጠር የሚኖር በግብርና የሚኖር ማህበረሰብ ለዚህ ማህበረሰብ የሚጠቀምበት መሬት የሚባለውን በትክክል ንጽረት ያለውን ህግ ያለውን ማዕቀፍ ያልተሰጠውን ጉዳይ ስለሆነ ቀጣይ በዝሬስ ጉዳይ እንወያያለን። ምክንያቱም በየቀበሌው ያለው ትርምስ፣ በየግብርናው ያለው ትርምስ፣ በኢንቨስትመንት ያለው ትርምስ በጣም ሰፊ ነው ማለት ነው። ስለዚህ ይሄ ራሱን የቻለ ስለሆነ ቀጣይ አንዱ ርዕስ አድርገን እዚህ ሶሎዳ ሚዲያ መከራከር እንችላለንና መፍትሄ የሚሆነው ሐሳብ እናመጣለን። ወደ ዋናው ርዕሱ ግን ሳንወጣ አሁን ቲፒኤልኤፍ በወረዳ አለው ነው የሚለው። በወረዳ አለው። ሁለተኛ በትግራይ ህዝብ ልብ አለው። ምርጫ ቦርድ ቢሰርዘኝ ምንም አይደለም ምንም አያመጣም የሚል አቋም ያለውና በዚህ አጠር አድርጋ ጠቅለል ያለ ለአድማጩም የሚመች በቀላሉ ሊረዳው የሚችል ቋንቋ ተጠቅመህ ብታስተላልፍና ከዛ ወደ አራተኛው ነጥባችን ብናል። ጥሩ። ያው አድማጮቼ ለትዕግስታቸውም አመሰግናለሁ። በዚህ ሂደት ምናልባት አላስፈላጊ መንዛዛትም ተጠቅሜ ከሆነ ይቅርታ። ለቲፒኤልኤፍ እንደ መፍትሄ የምናገረው ነው ምን መሰለ፣ ምርጫው ማስቀረት ሳይሆን መፍትሄ የሚሆነው ተቋሙ ቲፒኤልኤፍ የተባለ ተቋም የቀውስና የወንጀል መፈልፈያ ወይም ጋራንተር ወይም አምብሬላ ሆኗል ሲባል ተቋሙ ይፍረስ ሲባል ተቋሙ ዋስትና የሚሰጣቸው አካላት የተለያዩ ጥፋት ያላቸው አካላት መኖራቸው ነው እንጂ እዛ ያለ ሰው በሙሉ ኤክስፓየርድ ነው ማለት አይደለም። በሀገሪቱ በጀት ኢንቨስት የተደረገላቸው በጣም ብቁ የሆኑ በሙያቸው በቅንነት ሀገራቸውን የሚወዱ ሰዎች ይኖራሉ። እነዛ ሪኢንተግሬት ማድረግ አለባቸው። ወደ ሌላ ሄደው መደራጀትም ወደ የሚያዋጣቸው ስምሪት መግባትም ይችላሉ። አንድ ፖለቲካ ተቋም ለአንድ ህዝብ ክብርና ጥቅም አስከብራለሁ ብሎ ነው የሚቋቋመው። ለአንድ ህዝብ ክብርና ጥቅም ለማስከበር ብሎ መስዋዕት ይከፍላል እንጂ አንድ ህዝብ ለአንድ የተሰጠሰተ ፖለቲካ ተቋም ለማስቀጠል ብሎ መስዋዕት እየከፈለ መኖር የለበትም። ምን ሊያደርግ አንድ ፖለቲካ ተቋም ፖለቲካ ሆኖ ፖለቲካውን ሊሸጥ የማይችል ሆኖ እየተገፋ ክልሉም እየበተነ የሰው ኃይሉ ወጣቱ ለስደት
ፖለቲከኛው ለጦርነት ለጦር መሳሪያ ማንሳትና ለሌላ የሚዳርግ ከሆነ ነው። ፖለቲካው ጤነኛ የሆነ ፖለቲካ አድርጎ ሪፎርም አድርጎ ራሱ ሪሃቢሊቴት አድርጎ አሻሽሎ የሚቀርብ ከሆነም በህግ አግባብ ገብቶ ህግ የሚለውን ነገር ሰምቶ ተደራጅቶ በዛ ተስተካክሎ ለምርጫ ብቁ ሆኖ መዘጋጀት አለበት። ከዚህ ውጭ ባለው ነገር ግን ምርጫ እንዳይካሄድ በአንድ ክልል በመከልከል የሚመጣ መፍትሄ የለም ነው። እነሱ ለሚያደርጉት ነገር ግን ትንሽ ደግሞ ማዳበሪያ የሆነ ያለው ችግር በፌደራል መንግስት መወሰድ ያለባቸው እነሱ ቀርቅሮ አስገድዶም ቢሆን ቀነ ገደብ ጥሎም ቢሆን ተፈናቃይ መመለስና አስተዳደራዊ ወሰኑ በአማራ ክልልና በትግራይ ክልል ህገ መንግስቶች የሰፈረ ስለሆነ የምዕራብ ትግራይ ጉዳይ በሁለቱም ክልል ህገ መንግስታት የሰፈረ ስለሆነ ሁሉ ነገር በህገ መንግስት መሰረት ከተባለ ቀርቅሮ ቢሆን መመለስ አለበት። ሊያግዝ በጥያቄ መልክ ላቅርብልና ሶስት ጥያቄዎች አከታትዬ ልጠይቅና ሶስቱም በየደረጃቸው መልስ እንሰጠኝ። እንግዲህ በትግራይ ህዝብ ለ50 ዓመት ለ52 ዓመት ፖለቲካ የሰራ ኃይል ሐሳብ ማመንጨት አቅቶት ወደ ጦርነት ገብቶ ክልሉ በጣም ከፍተኛ ዋጋ ያስከፈለ ለህዝቡም ከነበረው ክብር ዝቅ ያደረገ እጅግ የማይመጣጠን ተራ ማህበረሰብ እንኳን ተራ ታች ያለው ማህበረሰብ ያለውን የፖለቲካ ግንዛቤ፣ የማህበራዊ ግንዛቤ፣ የኢኮኖሚ ግንዛቤ፣ ንቃተ ህሊና የማይመጠን በተለይ አጠቃላይ በኢትዮጵያ ውስጥ ከሞተ 20 ምናምን ሚሊዮን ማህበረሰብ ያለበት የውድድር ሁኔታ ተቀምጦለት እኩል ከኢትዮጵያ ህዝብ ጋር ተሳትፎ በኢኮኖሚ በማህበራዊ በሁሉም የተሻለ ውጤት ሊያመጣ የሚችል ማህበረሰብ ያለው ንቃተ ህሊና ግን የወከለውን የፖለቲካው ክንፍ ደግሞ በጣም የወረደ የዘቀጠ ኃይል ሆኖ ዛሬም ከፍተኛ ዋጋ ለማህበረሰቡ እያስከፈለ ያለው ኃይል ነውና ያ ኃይል ምን ይላል? ተፈናቃዮች ሳይመለሱ እና የትግራይን የሚለውን ግዛት የሚለውን ያው የነሱ ቋንቋን መጠቀምልን እንጂ እኔ አንድ ግዛት አንድ ሀገር አንድ ሉዓላዊ ሀገር ያለው ብዬ ነው የማምነው። መሬቱም የአንድ ሀገር ግዛት ነው ብዬ ነው የማምነው። እነሱ ግን ምን ይላሉ? አንድ የትግራይን ክልል መሬት እንዳለ አድርገው የሆነ ኢሉዥን ውስጥ አስገብተው የትግራይ የሚባል መሬት እንዳለ የሆነ ግዛት ሉዓላዊ ግዛት እንዳለ አድርገው ኢሉዥን ፈጥረው በማህበረቱ ሉዓላዊነታችን ግዛታችን ሳይመለስ ተፈናቃዮች ወደ ቦታቸው ሳይመለሱ ምርጫ አይደረግም የሚል 4 ነጥብ ዘግተው የሚከራከሩበት ነጥብ ነው አንዱ ማለት ነው። ሌላኛው አራተኛው ነጥብ የሚያነሱት ምንድነው? እንግዲህ ይሄ ምርጫ የሚያያይዙት ለብቻው እንግዲህ በኢትዮጵያ ውስጥ አንድ ብሔራዊ ምርጫ ቦርድ አለ ብለው ነው ያስቀመጡት። ይሄ እነሱ ያጸደቁት ማለት በጣም የሚገርመው እዚህ ጋር ሁሌ የሚያደናግረኝ መብሬም እንድትይዘው የምፈልገው አንድ ክልል ሀገር እስከመሆን ትችላለህ እስከመገጠል ትችላለህ ብለው ይሰጡና በክልሉ ግን ነፃ ምርጫ ማድረግን አይችልም። ምክንያቱም አንድ ብሔራዊ ምርጫ ቦርድ የሚያስቀምጥለት አሁን ትግራይ ራስዋን ወይ ደግሞ አማራ ወይ ኦሮሞ ሌላ ክልል ምርጫ ማድረግ ደግሞ አይችልም። አንድ ምርጫ ቦርድ ነው ያስቀምጡት በሀገር ደረጃ። ይሄ ማለት እንዴት ነው የምትፈትሸው? ይሄ ነገር ራሱ ማለት በክልልህ ራስን ምርጫ እንድታደርግ ያልፈቀደ ህግ ግን እስከመገንጠል ትችላለህ ሀገር እስከመሆን ትችላለህ ይላል። በሌላ በኩል ደግሞ ማለት ትንሽዋ ምርጫ እንኳን መንግስትን ለመምረጥ ግን ፌደራል መንግስት ማስፈቀድ አለ። ምክንያቱም አንድ ብሔራዊ ምርጫ ቦርድ ነው ያለውና ይህንን አያይዘህ እንዴት ነው የምታየው የሚል ነው ሁለተኛው ጥያቄ ማለት። አምስተኛው አሁን ያለውን ህገ መንግስት አልተቀየረም። አሁን ያለው ህገ መንግስት አልተቀየረም ብቻ ሳይሆን የትግራይን ውስጥ የነበረውን ምስቅልቅሉ ሁሉም በፕሪቶሪያ ውል ሁሉም ነጥብ በነጥብ ብናነሳቸው ወደ እያንዳንዱ የኢትዮጵያ ህግ አሁን ያለው ህገ መንግስት ወደዛ ሄዶ ነው የሚሰገሰብ። የፕሪቶሪያ ውል አንቀጾቹ በሙሉ ዞሮ ወደ ነው የሚገቡ ወደ ህገ መንግስቱ ነው የሚገቡት ውሉ ማለት ነው። ግን እነሱ ይሄን ውል ምን ያደርጉታል? እኛ ያለን እኮ ከኢትዮጵያ ጋር ያለን በዚህ ፕሪቶሪያ ውል እንጂ ይሄ ፕሪቶሪያ ካልተፈጸመ እኮ ባለንበት መፍረስ እንችላለን።
መበተን እንችላለን። የያዘን ህገ መንግስቱ ሳይሆን ፕሪቶሪያ ነው ይላሉ። ፕሪቶሪያ ከህገ መንግስቱ ውጭ ከህገ መንግስት የበላይ እንደሆነ አድርገው ያስቡታልና ይሄ ሶስቱ ጥያቄዎች ለአድማጮች አጠር አድርገው ማለት ጥሩ ግንዛቤ እንዲኖር በእነዚህ ሶስት መሰረታዊ ጥያቄዎች መልስ እንድትሰጠን ወይ ማስተያየት እንድትሰጠን እድል ልስጥና በዚህ እንቋጨው። እሺ አመሰግናለሁ። ያው ትንሽ ወደ ነጥብ ላላገኛቸው እችላለሁ። በተቻለ መጠን ግን በዙሪያው እየገለጽኩ ነው ብዬ አስባለሁ። አሁንም የምንወስደው ወደ ህገ መንግስቱ ነው። ምክንያቱም ፕሪቶሪያም ቢሆን ምንድነው የሚለው ሁሉ ነገር በህገ መንግስት መሰረት ያልቃል ይላል። እንደዛ ካለ ተጨማሪም ካሉ ህገ መንግስቱ በማይቃረን መልኩ ነው። ነገር ግን በህገ መንግስቱ መሰረት ከሆነ ደግሞ አንድ ነገር አለ፣ አንድ ጀነራል እውነት አለ። ህግ ይከበር የሚል ጥያቄ በማንሳት ህወሓት የሚስተካከል የለም። ህግ ይከበር የሚል ነበር። ህገ መንግስቱ ይከበር፣ ህግ ይከበር፣ ሁሉ ሰልፍ ሚሳይል የሚመስል እንጨት ሁሉ ተሰርቶ ህግ ይከበር የሚል ብዙ ጫጫታ ነበረ። ሁሉ ጊዜ እንደዚህ ይባላል። ህግ የሚጥስ ደግሞ እንደ ህወሓት የለም። አሁን ህገ መንግስቱ ሲጽፍ በአንቀጽ 51 የፌደራል መንግስት ስልጣኖች ቁልጭ ብለው ተቀምጠዋል። ምርጫ ቦርድ የማቋቋም፣ ብሔራዊ የህዝብ ቆጠራ ኮሚሽን የማቋቋም፣ የስታቲስቲክስ ኤጀንሲ፣ የውጭ ጉዳይ ግንኙነት፣ የሀገር ውስጥ ደህንነት፣ የሀገር መከላከያ ዙሪያ መጠበቅ፣ እነዚህ ስልጣናት ሁሉ የጦር መሳሪያ ቁጥጥር ወይ ጦር መሳሪያ ማን ይያዝ የሚል አዋጅ ሁሉ ያወጣው በህገ መንግስቱ መሰረት ለፌደራል መንግስት ነው የሚሰጠው። ነገር ግን አሁን የሚደረገው በትግራይና በኤርትራ መካከል ያለው ግንኙነት እንደምታየው በኢሚግሬሽን አልፎ አይደለም ወደ ኤርትራ የሚገቡ፣ ከኤርትራ የሚመጣው በኢትዮጵያ ኢሚግሬሽን ፈቅዶለት እውቅና ኖሮት የመግቢያ ቪዛ ማህተም ተመቶለት አይደለም የሚገባው። በዛ በመካከል እንዳይገባ መከላከያ ያው የተለመደው ነገር ችግር እንዳይፈጠርበት ስጋት አለ። እነዚህ ችግሮች እንዳሉ ሆነው የክልሎች ህገ መንግስትም በአንቀጽ 51 ንዑስ አንቀጽ 15 ላይ በዚህ ህገ መንግስት መሰረት ይላል። የፌደራል ህገ መንግስቱ የኢትዮጵያ ኮንስቲቱሽን በዚህ ህገ መንግስት መሰረት ክልሎች የራሳቸው ህገ መንግስት ሊያወጡ ይችላሉ ይላል። ከዚህ ህገ መንግስት ውጭ የሆነ ህግ ሁሉ ተግባራዊ አይሆንም። ህጋዊ የሆነው የላይኛው ህግ ነው። ገዥም የሆነው ትልቁ ህግ ነው። ትልቁ ነው ትንሹ ህግ የሚገዛው እንጂ ትንሹ ህግ ላይኛውን ሊገዛ አይችልም። ፕላስ በዚህ ላይ ምን ሆኗል? አሁን የመሬት አዋጅ ራሱ የትግራይ ምክር ቤት ያወጣው 2006 አካባቢ ምናምን ነው። ከዛ በኋላ የመሬት አጠቃቀም አዋጅ 2016 ወጥቷል፣ የፌደራል መንግስት አዋጅ። ይሄ ራሱ እንዴት አድርጎ እያስተዳደሩት እንዳለ በቅርብ የወጣው ህግ ምንድነው የሚለው ሁሉ ጊዜ ከዚህ ህግ ጋር የሚጣረስ ከአሁን በፊት የነበረ አዋጅ፣ መመሪያ፣ ደንብ በሙሉ ተቀባይነት የለውም ይላል። የሚወጣው በቅርብ የወጣ ህግ ነው ለነባሩ ህግ የሚሽረው። ነባሩ ህግ ለቅርብ ህግ ሊሽር አይችልም። ይሄ የህግ ተዋረድ ነው። በሌላ በኩል ለምሳሌ በአንቀጽ 52 ላይ የክልል ስልጣን በተቀመጠው ክልሎች የፌደራል መንግስት ህገ መንግስት ይጠብቃሉ ይላል። ይሄ በርደን ነው፣ የመጠበቅ ግዴታ አለባቸው። 52 ላይ ሄደ ደግሞ ምን ይላል? የሰራተኛ ቅጥር ምልመላና ቅጥር ሰራተኛ ሲቀጥሩ ክልሎች የፌደራል ህገ መንግስት የምልመላና የትምህርት ዝግጅት የስራ ልምድ መሰረት አድርገው መቅጠር አለባቸው ይላል። ትግራይ ያለው የቅጥር ምልመላ አሁን ካየው 100 ፈተና ተፈትኖ 100 ከመቶ ያመጣና ፈተና ተፈትኖ 50 ያመጣ ትዴፍ 50 ያመጣው ነው የሚያልፈው። ትዴፍ እኮ በህገ መንግስት እኮ አይታወቅም። አሁን እሱ እኮ ዲዲአር ነው የሚጠብቀው እንጂ ሁሉም ዜጎች እኩል ነው ትሪት የሚደረጉት። በህገ መንግስት መሰረት ግን የሚለው ምንድነው? የፌደራል ህገ መንግስት ሁሉም ክልሎች በተመሳሳይ አሰራር በተመሳሳይ የፌደራል መንግስት ስታንዳርድ መሰረት ነው መስራት ያለባቸው ይላል። ይሄ ራሱ እየተጣሰ ነው። የሰው ኃይል ቅጥርና ምልመላ አሰራራቸው ራሱ ስለዚህ እንደገና አንቀጽ 55 ንዑስ አንቀጽ 16 ላይ ምን ይላል? በማንኛውም ክልል የሰብአዊ መብት ጥሰት ካለ
ከክልሉ ፈቃድ ውጭ ሊገባ ይችላል። ፌደራል መንግስት ስልጣን ሰጥቶታል። የሰብአዊ መብት ጥሰት ካለ የተሟላ ሰብአዊ መብት እየተከበረ ነው ለማለት ያስቸግራል። ነገር ግን ያላቸው ችግር ሁሉ አስታምመን ለማሻገርም ራሳቸውም ቶሎ ብለው ከዚህ ምዕራፍ ከዚህ ጊዜ እስከዚህ ጊዜ እንዲህ ያለ ምዕራፍ እየመጣ ነው፣ ጉዳያችን ቶሎ ብለን መዝጋት አለብን ቶሎ ብለን የሚል ነገር አይሄዱም። አገር ነህ የሚባለው ግን አገር ለመሆን ብዙ የሚጠይቁ ክራይቴሪያዎች አሉ። አንደኛ ዓለም አቀፍ ዲፕሎማት ይሁንታ ያስፈልጋል። ሁለተኛ ዓለም አቀፍ ኮንቬንሽን ላይ፣ ሁለተኛ ሀገር ውስጥ ጉዳይን መጨረስ ያስፈልጋል። የምዕራብ ትግራይ ጉዳይም ስማ ጄኖሳይድ ተፈጽሞብናል የስ ግን ሶስት አካላት ተከሳሽ ተደርገው ነበረ። ሁለት ሶስተኛው እኮ ሻዕቢያና ፋኖ ነበሩ። አሁን ከፋኖና ከሻዕቢያ ጋር ለመታረቅ ለመስማማት ከቻሉ ትልቁ ኃይል አሻላቸውም ነበር። ፌደራል መንግስት ጋር መቀራረብ አሻልም ነበር። አንደኛ የተፈራረሙት ከሱ ጋር ነው። እነዛ ኃይል ለኃይልም ቢሆን ጎንበስበስ ማለታቸው ካልቀረ ጎንበስህ ካልቀረ ከትልቁ ኃይል ጋር መጎንበስ አይሻልም? ይሄ ራሱ የምርጫ ችግር ያለበት ነው። ፋኖና ሻዕቢያ ጋር ሆኖ እንዴት ሊያመጡት ነው? ምዕራብ ትግራይ እኮ ከሰላምና ከሰላም ውጭ እኮ ሊያመጡት እኮ አይችሉም። እኔ ወታደራዊ ሙያተኛ ሆኜ ነው የምናገር። ምን ብዬ ይመስለኛል አይደለም እየነገርኩ ያለው ካልኩሌትድ በሆነ መንገድ እጅግ በጣም ከባድ ነው። ምዕራብ ትግራይ በጦርነት ለማምጣት የሆነ ሰው ማግደው ሊመልሱት ይችላሉ፣ ግን እጃቸው ላይ አይቆይም። ከፌደራል መንግስት መግባባት ያስፈልጋል። ይሄ ይጠቅማቸዋል ነው። አያስፈልግም ካሉ የመረጡት መንገድ መያዝ ራሱ እንደዚህ ጋር እንደሚያስፈልግ ሰው ነው እነቴ ነው ማንጸባርቀው እንጂ በውጊያ የምንሞክረው ካሉ ክብደቱ ቀላል አይሆንም። እኔ በተደጋጋሚ በተጋበዝኩበት መድረክ ሁሉ ስለተናገርኩት ነው ይሄ ነገር። ስለዚህ አድማጮችን እንዳላሰለቻቸው አንተንም ትንሽ ረፍት ጊዜ እንዳልሻማ የቀሩ ነጥቦች ካሉ አንሳና በእኔ በኩል በዚህ ብጨርስ ይሻላል። እንግዲህ መልካም ያው እኔ የነበሩ ጥያቄዎች እነዚህ ናቸው። በጣም ጥሩ ቆይታ የነበረን እንዳልከው በጣም በጨረሻ ላይ ያስቀመጥከው ነጥብ እንዲያውም ታስታውሳለህ መጀመሪያ ጄኖሳይድ ተፈጽሞብናል፣ ጄኖሳይድ ፈጽመዋል ስንት ነገር አለ። እንግዲህ በቲፒኤልኤፍ 5-6 ቀይ መስመሮች ብሎ ያስቀመጡት ነገር ነበረ። እነዛ ቀይ መስመር ብሎ ያስቀምጧቸው ቲዲኤፍ የዚህ ቀጠና ኤስት አፍሪካ ተስገባሪ ነው ሲል የነበረ አንድ ደራደርበትም ወደ ድርድር የሚቀርብ አይደለም ሲሉት የነበረው እንግዲህ ፕሪቶሪያ ሄደው ትጥቁ እንዲፈታ መሳሪያውም እንዲያስረክብ ፈርመው ሲመጡ ሻዕቢያና ፋኖ ከትግራይ ግዛት ሳይወጣ ፋኖና ሻዕቢያ ከትግራይ ግዛት ሳይወጣ በፍጹም ቁጭ ብለን እንደራደርበት ምክንያት አይደለም ቀይ መስመራችን ነው ሲሉ ለህዝቡ ከ150 በላይ መግለጫዎች ሲሰጡ ሲያደናብሩ ነበር። ፕሪቶሪያ ሲሄዱ ግን ፋኖ እስከ አክሱም እስከ አድዋ ሻዕቢያም መከላከያም ሁሉም ትግራይን ተቆጣጥረው መቀሌ ብቻ እነሱ የሚቀመጡባት ወንበር ወይም ደግሞ እነሱ የያዟትን ሆቴል ብቻ ባለችበት ሰዓት ነበር ወደ ድርድር የገቡት። እንደምታስታውሰው በትግራይ ህዝብ ጄኖሳይድ ተፈጽመዋል ብለው ቀይ መስመራችን ነው የዓለም አቀፍ ተቋማቶች መጥተው እንዲያጣሩት ብለው የያዙትን አቋምም መጨረሻ የሰሩትን ስራ በኢትዮጵያ ህግ ማዕቀፍ በኢትዮጵያ የፍትህ ተቋም እንዳኛለን ብለው ፈርመው ይመጡት። እሱ ብቻ ሳይሆን መጨረሻ ላይ የአፍሪካም ህብረት አፍሪካም ያደራደሯቸው የኬንያም የናይጄሪያውም ሁሉም የነበሩ አደራዳሪ አካላቶችም ማንም አያስፈልገንም እኛ ወንድማሞች ነን የፖለቲካ ልጅ ነበር እሱ ደግሞ ቁጭ ብለን መፍታት እንችላለን ብለው እንግዲህ ፕሬዝዳንታቸው እስካሁን ዛሬም ያለው ፕሬዝዳንቱ መሪያቸው ስለሆነ አንደበቱም በእነሱ ነው እንግዲህ መያዝ ምን ይችላልና እንደዚህ በሙሉ ሲናገሯቸው አፈር ድሜ አብልተው መጨረሻ በጣም የሚገርመው እነዛ ጄኖሳይድ ምለው ሲከሱት የነበረ ህዝባችን ሲያደናግሩት የነበረው አንዱ ሻዕቢያ ነበር። ሻዕቢያ ያው በአሜሪካ ሄደው በቲኤምኤች አድርገው ኢሳያስ መጥተው ብጻያችን ነው ጓዳችን ነው ከኢሳያስ ጋር እንግዲህ ብጻይ ጓዳችን ነው ካልኩ እንግዲህ ይሄ እንዴት ጓደኛ እንዴት ወደ ጄኖሳይድ ሊከሰው ይችላል? በዛራ ሚዲያ ወይ ደግሞ እነሱ አፈቀላጤ የሆነው ስታሊን መጥተው ደግሞ ከፋኖ ጋር አብረን እንታገላለን እንዲያውም በዚህ ጦርነት ምንም ነገር አልነበረም ብሎ ነው በግልጽ የተናገረው ማለት ምንም ነገር አልነበረም።
አሁን ያለውን ፋኖም ጭራሽ በጄኖሳይድ ውስጥ አልነበረም ብለው ካዶ ማለት። ስለዚህ ከፋኖ ጋር አብረ መስራት አለብን የሚል አቋም ወሰደ። ደብረጽዮን ደግሞ በቴሌቪዥን ትግራይ መጥቶ እንግዲህ የተከበሩ አብይ በተለየ ምክንያት ደግሞ ለአብይ ምስጋና ይገባዋል፣ በጣም እናመሰግናለን። ታዲያ በዚህ ደረጃ ከነሱ ኃይሎች ጋር ሰላም ፈጥረው አመስግነው አብሮ ለመስራት መጥ ታዲያ ጄኖሳይድ ማለት እኔ እናንተ ለመጠየቅ ነው ጄኖሳይድ የሚሉት ማን ነው ወደ የሚጠይቁና በዚህ ላይ አጠር አድርገን መልዕክት ብታስተላልፍ በዚህ እንቋጫለን። አመሰግናለሁ። አንድ ሁለት ደቂቃ ነው። አመሰግናለሁ። አይ ጥሩ ነው ሚኪ። በእውነት በጣም እሱ ነው እኔም ያልኩት። ተከራክሬያለሁ። እኔም ውሸታም አድርገውኛል። ቢሮ እኮ ተከራክሬያለሁ። ዶክተር ደብረጽዮን ዶክተር አብይ የወሰዱት እርምጃ በጣም እናደንቃለን ብሏል፣ አድንቆታል ብለው ሲከራከሩ አይ የድሮ ንግግሩ ቆርጠው ነው የቀጠሉት እንጂ በፍጹም አይልም ብዬ ተከራክሬያለሁ። ሄጄ ሂደቱ ከሰማ በኋላ ግን በጣም ነው በቃ ሁለተኛ እኔ በተቋሚያቸው ሁለተኛ እነዚህ ሰዎች በጣም ውሸታሞች ናቸው ያልኩበት አንደኛ አውሮፕላን መተን ጥለናል ሲል መከላከያ አይ ከታምተው ነው አውሮፕላን እንደዚህ የሚለው የሚል እንትን ነበር። የማይደረግ አድርገናል አውሮፕላን እናስገባ ተመታብን ካለ በኋላ እነሱ ሰውና እንዲያው የሚከታተል ሰው ቢኖር እኮ ስማ ማን ነው እናንተ ሲያግዝ የነበረ ሀገር ተብሎ በሀገር ደረጃ ተጠይቆ ይኮ የውጭ ጣልቃ ገብነቱ እኮ ትሬስ መደረግ የነበረበት እኮ ነው። ወደ ኋላ ሄደው ያው ማጣራትና ውጭ ጉዳይ ሚኒስተር ስራዬ ብሎ መያዝ ነበረበት በዚህ ጉዳይ። እነሱ ዋሽተውኛን ሁሉ እኮ ውሸታሞች አድርገውናል። አቋማችን የማይወላድ አቋም ያለን ሰዎች ሁሉ አይሆንም አያደርጉም እያልን ህዝቡ ተደናብሯል ነው። እና ስለዚህ ስለ ጄኖሳይድ እንዳነሳው እኔም እንዳልኩት ሁለት ሶስተኛ የፈጸመውን አካል ለዛ ሄደ ጎንበስ በስ እያል ፌደራል መንግስት የሚያክል ነገር ዝም ብለ አጎራጎል የመሆን ጉዳይ ካልሆነ በስተቀር እኔ በግሌ አሁን ያዙት አቋም እኔ ያዋጣል ያላስብም። ብዙ ማሰልቸት እንዳይሆንብኝ በዚህ ጨርስ ይቻላል። መልካም በጣም እጅግ እናመሰግናለን። እንግዲህ አጠቃላይ ይዘታው ክርክራችን ወይ ደግሞ በዚህ የነበረው ውይይታችን ርዕስ የትግራይ ህዝብ መንግስት ሊኖረው የሚገባ በምርጫ ነው። እንግዲህ በኢትዮጵያ ህገ መንግስትም እንደገለጽከው በህገ መንግስቱ የተጻፈውም ስልጣን መያዝ የሚቻለው በህግና በህግ በምርጫ በኩል ነው። ስለዚህ የትግራይ ህዝብ መንግስትም ሊኖረው ስለሚገባ መሪም ሊኖረው ስለሚገባ መንግስትም መሪውም መምረጥ የሚችለው ሊኖረው የሚችለው ግን በምርጫ ሂደት ነው። ስለዚህ ትግራይ ውስጥ ያለምንም ማዋለድ ያለምንም ክርክር ምርጫ ተደርጎ ህዝባችን መንግስት ሊኖረው ይገባል የሚል ነው። እንግዲህ ጠቅላላ ሲል ሐሳቡን ያጋራሃን ብዬ ነው እንግዲህ የምወስደው። በዚህ ደረጃ ብንወስደው እና በዚህ ብናጠቃለው ምን ይመስላል? አይ ጥሩ ነው። ለአድማጮቼ ለትዕግስታቸው አመሰግናለሁ። አንተም ስለጋበዝከኝ አመሰግናለሁ። መልካም ጊዜ